የምናየው ቃል ርዕስ ባለመንኮራኩሩ ዙፋን የሚል ነው። ባለመንኮራኩሩ ዙፋን። ይህን ርዕስ የወሰድኩት ከሕዝቅኤል መጽሐፍ ምዕራፍ 1 ውስጥ ነው። ባለፈው የሕዝቅኤልን መጽሐፍ ሳጠና ነበርና ከዛ ከተማርኩት ከምዕራፍ 1 ውስጥ ጥቂት ነገር አካፍላችኋለሁ። ግን አሁን ወደ ምዕራፍ 1 ከመሄዳችን በፊት እኔ ከምዕራፍ 1 አላልፍም በጣም ግን ምዕራፍ 1ን ብቻውን ገንጥሎ ማየት ከአንድ መጽሐፍ ያው ተገቢ ስለማይሆን የሕዝቅኤልን መጽሐፍ በወፍ በረር ዝም ብለን እንየው። ምንድነው መጽሐፉ የሚለው አውዱን እንዳንስተው። ይሁዳና ኢየሩሳሌም ወደኋላ ሄድ ካላችሁ ሰለሞን ትዝ ይላችኋል። ቤተ መቅደስ ሰራ 7 ዓመት፣ 13 ዓመት ቤተ መንግስት ሰራ። 20 ዓመት ሰላም ነበር። ቀሪውን 20 ዓመት ግን ሰላም አልነበረም። በሱ ኃጢአት ምክንያት እስራኤል ከሱ ሞት በኋላ ለሁለት ተከፈለች። የደቡብና የሰሜን ክፍል። የሰሜኑ 10 ነገድ፣ የደቡቡ 2 ነገድ የሰለሞን ልጅ ሮብዓም ይዞ ቀጠለ። ከዛ 10ሩ ነገድ እስራኤል ተብለው ቀጠሉ። እነዚህ ይሁዳና ቢንያም ናቸው። ይሁዳ ተብለው ቀጠሉ። እነዛ 10ሩ ነገድ ከተወሰነ ለ200 ዓመት ከቆዩ በኋላ 200ንም ዓመት እንዳለ ከእግዚአብሔር ፈጽሞ ተለይተው በጣዖት አምልኮ ተዘፍቀው በቃ እግዚአብሔር ታግሶ ከዛ ለአሦራውያን አሳልፎ ሰጣቸው። ተማረኩ፣ ተበታተኑ። ከዛ ደግሞ ይሄኛው የደቡቡ ክፍል ቆየ። እነሱም ከ135 ምናምን ዓመት በኋላ ተመልሰው ልክ እንደዛኛው እንደ ሰሜኑ ክፍል ወደ ጣዖት አምልኮ ገቡ። ወደዛ ወደ ጣዖት አምልኮ ሲገቡ እግዚአብሔር እንደገና ይሁዳና ኢየሩሳሌምን ለባቢሎን አሳልፎ ሰጣቸው። በዚህ አሳልፎ መሰጠት ውስጥ የተሰደደ ሰው ነው ሕዝቅኤል ማለት። ልክ ተላልፈው ሲሰጡ በመጀመሪያው የናቡከደነጾር ወረራ በ605 አካባቢ ነቢዩ ዳንኤልን ታውቁታላችሁ። እሱ የተወሰደበት ጊዜ ነው እና እነዛ 3ቱ ፌመስ ወጣት ዕብራውያን በአማልክቶቻቸው ስም የሰየሟቸውን ታውቋቸዋላችሁ። ሲድራቅ፣ ሚሳቅ፣ አብደናጎ የሚባሉ እነሱ የተሰደዱበት ነው የመጀመሪያው ስደት። ሁለተኛው ስደት ደግሞ በ597 አካባቢ ንጉሥ ዮአኪንና ሕዝቅኤል የዚህ መጽሐፍ ደራሲ በምርኮ የተወሰዱበት ጊዜ ነው። ከዛ በኋላ ቆይቶ የናቡከደነጾር እዛው ያስቀመጠው ንጉሥ ሴዴቅያስ ነበር እዛው በውክልና ያስቀመጠው። እሱም እንደገና በባቢሎን ላይ ስላመፀ በ586 ናቡከደነጾር ተመልሶ እንዳለ እስራኤልን ደመሰሳት። ሙሉ ለሙሉ የሰለሞን ቤተ መቅደስ አቃጠለ። ያ የመጨረሻውና ትልቁ ፍልሰት ነው። በዚህ ጊዜ ምናልባት ሳንጠቅስ ማናልፈው ሰው ሌላ ነቢይ ኤርሚያስ ነው፣ ወይም አልቃሻው ነቢይ የሚባለው ማለት ነው። በዚሁ ዘመን ያለ ሰው ነው። እግዚአብሔር በዚህ ዘመን በ3 ወሳኝ ቦታዎች 3 ኢምፖርታንት ሰዎች ነበሩት የሚጠቀምባቸው በተለያየ መንገድ። ዳንኤል በባቢሎን ቤተ መንግስት እዛ ሮያል ፋሚሊ ውስጥ ሊደርሺፕ ኤሪያ ላይ ይጠቀምበታል። ሕዝቅኤልን ዳይሬክትሊ የተሰደዱ አይሁዶችን ቀጥታ አድሬስ በማድረግ እዛው በስደት ሀገር ባቢሎን ይጠቀምበታል። ኤርሚያስን ደግሞ ከኢየሩሳሌም ውድቀት ከ586 በፊት ያልተሰደዱትን እስራኤላውያን እዛው አገራቸው ባሉበት ደግሞ እሱን ይጠቀምበት ነበረ እና ይሄ ሕዝቅኤል ሲሰደድ ከንጉሥ ዮአኪን ጋር የተሰደደውና ብዙ ጊዜ መጽሐፉን ሲጽፍ ንጉሥ ዮአኪን በተሰደደበት በዚህ ዓመት እያለ የጊዜ ማጣቀሻ አድርጎ ይጠቀምበታል።
ሌላ የጊዜ ማጣቀሻ 30 ዓመት የሚለው አለው። እንግዲህ ቴዎሎጂያንያ የሱ እድሜ ነው የሚሉ አሉ። የሱ እድሜ ከሆነ ለክህነት የሚሾምበት ጊዜ ነው። ምክንያቱም ሕዝቅኤል ካህንና ነቢይ ነው፣ ሌዋዊ ነው ማለት ነው። መጽሐፉን እንግዲህ ሲያቀርብ በጣም አስደናቂ በሆኑ በጣም በቃ ትኩረት በሚስቡ ራእይና የድርጊት ምልክቶች ነው ታሪኩን የሚያቀርበው። ለማን ነው ታሪኩን የሚያቀርበው? ተደራሲያኖቹ በዋነኝነት የተሰደዱት አሁን ባቢሎን ከሱ ጋር ያሉ የአይሁድ ስደተኞች ናቸው። በባቢሎን ያሉ በተለይ በኮቦር ወንዝ አካባቢ ከሱ ጋር ሰፍረው ያሉ አይሁዳውያን ናቸው። ሁለተኛ ተደራሲያን ያልተሰደዱ እዛው አገር ቤት ያሉ የተወሰነ ጊዜ በራእዩም እግዚአብሔር ወደዛ ስለሚመልሰው እዛ ያልተሰደዱት እስራኤላውያን ናቸው። ሶስተኛ ተደራሲያን ምናልባት ኢንዳይሬክት ተደራሲያን እዛ አካባቢ ያሉ የአሕዛብ ነገስታትና ህዝቦች እግዚአብሔር እነሱንም እፈርድባችኋለሁ እያለ ስለሚናገር። የመጨረሻ ተደራሲያን ይህንን እናንተ ማወቅ አለባችሁ። የመጨረሻ ተደራሲያን ማን ናቸው? እኛ ሁልጊዜ መጽሐፍ ቅዱስ ስናጠና ታሪካዊ ተደራሲያንን አስቀምጠን ማቆም የለብንም። የመጨረሻዎቹ ተደራሲያን እኛ በዚህ ዘመን ያለን ክርስቲያኖች ነን። ለዚህ ነው ይሄ ድርጊት የሆነው የዛሬ 2500 ዓመት ነው። ግን ዛሬም ተመልሰን የምናጠናበት ጉዳይ ምክንያት ስለሚመለከተን ነው። ቶሎ ቶሎ ብዬ የመጽሐፉን መዋቅር ላሳያችሁና ወደ ምዕራፍ 1 እንሄዳለን። በመጀመሪያዎቹ 24 ምዕራፎች ውስጥ ሕዝቅኤል እግዚአብሔር ይሁዳንን እና ኢየሩሳሌምን ይቀጣል፣ በኃጢአት የተነሳ ይቀጣል። ይሄ ቅጣት ፍትሃዊ ነው፣ ድንገተኛ አይደለም እያለ በ24ቱ ምዕራፎች ያብራራል። የእግዚአብሔርን ቤተ መቅደስ እሱን ምዕራፍ 1 ላይ እንመጣበታለን። በሚቀጥሉት ከምዕራፍ 25 እስከ 32 ደግሞ እግዚአብሔር አሁን እስራኤላውያን ተላልፎ የተሰጧቸውን እነዚህ የአሕዛብ መንግስታትን እዛ አካባቢ ያሉትን ህዝቦች በሙሉ የሚቀጣበት ጊዜ ደግሞ የነሱ ፍርድ ጊዜ ይመጣል ይላል። መጨረሻ ላይ ከ33 እስከ 48 የሚያስደስተው የመጽሐፉ ፓርት ነው፣ የተስፋ ነው። ለዚህ ነው ብዙ ጊዜ የደረቁ አጥንቶች ከቤተ መቅደስ የሚፈሰው ውሃ ዝነኛ ሁሌም ለትምህርት የሚጠቀሱ የሆኑት የሚያስደስት ፓርት ላይ ስላሉ ነው። እግዚአብሔር ህዝቡን መልሶ ይሰበስባል ነው። ሲጠቃለል እንግዲህ አንደኛ ሲጀምር ምዕራፍ 1 ላይ በእግዚአብሔር ክብር ራእይ ነው የሚጀምረው። መጽሐፍ ውስጥ የሚጠቀምበት የሂብሩ ቃል ካቦድ የሚል ከባድ የሆነ እኔ አሁን ከቅድም ጀምሮ እዚህ ቤት ውስጥ ይሄንን ካቦድ ሴንስ እያረኩት ነበረ። በአምልኳችን ሰዓት በጣም ሴንስ እያረኩት ነበረ። የከበደ የእግዚአብሔር ህልውና አለ። ያ ህልውና ደግሞ ዛሬ ከቃሉ ውስጥ በሚወጣ የቃል ፍቺ ያበራል ስለሚል ከቃሉ ፍቺ በሚወጣ ብርሃን እናውቃለን፣ ነፃ እንወጣለን። በዚህ ከባድ በሆነ ራእይ ይጀምራል። ያ እዛ ውስጥ ምንድን ነው የሚያስተላልፈው መልእክት? የእግዚአብሔር ክብር ወይም እግዚአብሔር በቤተ መቅደስ እዛ ኢየሩሳሌም ትተን በመጣ ነው ቤተ መቅደስ ውስጥ ብቻ የተገደበ አይደለም። እዚህም በስደት ምድር በባቢሎንም እግዚአብሔር አለ ብቻ አይደለም፣ እዚህም የሚገዛው እሱ ነው የሚል ነው። ዛሬ ዋነኛ መነጋገሪያ ርዕሳችን ይሄ ነው። በኋላ እንመለስበታለን። ሁለተኛ የኢየሩሳሌም ውድቀት የታሪክ አጋጣሚ ወይም አደጋ አይደለም ይላል። በቃ ህዝቡ ሪስፖንሲብል እንዲሆን ይህ ህዝብ በጣዖት አምልኮ፣ ባለመታመን፣ ባለመታዘዝ፣ በተበላሸ መሪዎች የሚጠቅሳቸው መሪዎችም አሉ። በተበላሸ አመራር፣ በጠንካራ ልብ ምክንያት የመጣ ነው
እሱን አጠንክሮ ከነገራቸው በኋላ ምን ይላል? እያንዳንዱ ሰው የየግል ኃላፊነት አለበት። ኃጢአትን ለሌላ ትውልድ ላይ ማላከክ አይቻልም የሚል ሐሳብ ይነግራቸዋል። ሲጨርስ በፍርድ አያበቃም። እግዚአብሔር ሕዝቡን እንደገና ይጎበኛል፣ ይሰበስባል፣ ያነጻል፣ አዲስ ልብ ይሰጣል፣ አዲስ መንፈስ ይሰጣል፣ በውስጥ አዲስ አምልኮ ይሰጣል፣ በውስጣችን እግዚአብሔር አምላክነቱን ይመልሳል ብሎ ይዘጋል። ይሄ ነው የመጽሐፉ ጠቅላላ ሐሳብ። እዚህ ትረካ ውስጥ ግን የዚህ ሁሉ ስደት የዚህ ሁሉ መከራ መጨረሻ ላይ ውጤቱ የተፈለገው ውጤት ምን ይላል? ያን ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ይሄ ነው አጠቃላይ መጨረሻ ላይ የሚደረስበት። የሚገርማችሁ ይሄ ቃል በዚህ በ48ቱ ምዕራፍ ውስጥ 65 ጊዜ ተደጋግሞ ተጠቅሶ እና የመጽሐፉ ባክቦን አያያዥ ነውና እንደ ፐርፐዝ ስቴትመንት ልንወስደው የምንችለው ቃል ነው ይሄ። ያን ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ዛሬም የመልእክታችን ዓላማ በያለንበት ሁኔታ ውስጥ እሱ እግዚአብሔር እንደሆነ እንድናውቅ ነው። በቃ ይህንኑ የመጽሐፉን ዓላማ ነው የምንነጋገረው። እሱ እግዚአብሔር እንደሆነ ማወቅ ታውቃላችሁ፣ ሁሉ ነገራችንን ይቀይራል። ቁጭ ብዬ እያሰብኩ ነበር። አሁን አንድ ሰው ስልክ ቢደወልለት አንዳችሁ ከዛ እንደው ቆይ ብላችሁ ዞር ብላችሁ ስልኩን ብታወሩና የምታወሩት በእንግሊዝኛ ቢሆን ማለት አጠገባችሁ ያለው ሰው በርቀት ሲሰማችሁ እንግሊዝኛ የምታወሩት እና ልክ ስትመለሱ ማን የደወለው ይላችሁ፣ አይገርም? ትራምፕ ነበር የደወለው ብትሉ ማለት ፕሬዚዳንት ትራምፕ ነበር የደወለው ብትሉ እንዴት የሚያያችሁ ይመስላችኋል? አንተ ጋር አሁን እዚህ እና ስልክ አለው እንደሱ አይደል የሚባለው? ታውቃላችሁ እኛ እኮ እግዚአብሔር ነን ስቶፕ መንፈሱን ውስጣችን አድርጎ የሚያነጋግረን ሰዎች ነን። የምንገረምባቸው ነገሮች ከኛ ማንነት በጣም ያነሱ ጥቃቅን ነገሮች ናቸው። ስለዚህ ማወቅ ያስፈልገናል። ስለዚህ በዚህ አውድ ምዕራፍ 1ን በፍጥነት ላንብበው፣ ረጅም ነው። መጽሐፎቻችሁ ላይ እንግዲህ በተለያየ ትርጉም ስለሆነ ሐሳቡን ያዙት። በ30ኛው ዓመት በ4ኛው ወር በ5ኛው ቀን በኮቦር ወንዝ አጠገብ ምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ እኔም የእግዚአብሔርን ራእይ አየሁ። ንጉሥ ዮአኪን በተማረከ በ5ኛው ዓመት በ5ኛው ቀን በባቢሎናውያን ምድር በኮቦር ወንዝ አጠገብ የእግዚአብሔር ቃል ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። በዚያ የእግዚአብሔር እጅ በእርሱ ላይ ነበረች። እኔም አየሁ፣ ስመለከትም እነሆ አውሎ ነፋስ ከሰሜን በኩል መጣ። ይኸውም በታላቅ ብርሃን የተከበበ መብረቅን የሚረጭ ታላቅ ደመና ነበረ። የእሳቱም መሃል የጋለ ብረት ይመስል ነበር። በእሳቱም ውስጥ የአራት ሕያዋን ፍጡራን አምሳያ ነበረ። መልካቸውም የሰው ቅርጽ ይመስል ነበር። እያንዳንዳቸው 4 ፊትና 4 ክንፍ ነበራቸው። እግራቸው ቀጥ ያለ ነበር። ኮቴያቸውም እንደ ጥጃ ኮቴ ያለ ሲሆን እንደ ተወለወለ ናስም ያብለጨልጭ ነበረ። በአራቱ ጎኖቻቸው ባሉት ክንፎቻቸው ስር የሰው እጅ ነበራቸው። 4ቱም ፊቶችና ክንፎች ነበራቸው። ክንፎቻቸውም እርስ በእርስ ይነካኩ ነበር። እያንዳንዱም ቀጥ ብሎ ይሄድ ነበር። ወደ ኋላቸውም ዞር ብለው አይመለከቱም ነበር። ፊታቸውም እንዲህ ነበር። 4ቱም እያንዳንዳቸው የሰው ፊት ነበራቸው። በቀኝ በኩል የአንበሳ ፊት ነበራቸው። በግራ በኩል የበሬ ፊት ነበራቸው። እያንዳንዱም ደግሞ የንስር ፊት ነበራቸው። እንግዲህ ፊታቸው ይህን ይመስል ነበር። ክንፋቸውም ወደ ላይ ተዘርግቶ ነበር። እያንዳንዳቸው 2 ክንፍ ነበራቸው። የእያንዳንዱም ክንፍ የሌላውን ክንፍ ይነካ ነበር። 2 ክንፎቻቸው ሰውነታቸውን ይሸፍኑ ነበረ።
እያንዳንዱ ቀጥ ብሎ ወደፊት ይሄድ ነበር፣ ወደ ኋላም ሳይዞር መንፈስ ወደሚሄድበት ሁሉ ይሄድ ነበር። የሕያዋን ፍጡራኑ መልክም እንደሚነድ የከሰል ፍምና የተቀጣጠለ ችቦ ይመስል ነበር። በፍጡራኑ መካከል እሳት ወዲያ ወዲህ ይንቀሳቀስ ነበር። ብርሃኑም ደማቅ ነበር፣ ከእሳቱም ውስጥ መብረቅ ይወጣ ነበር። ፍጡራኑም እንደ መብረቅ ብልጭታ ፍጥነት ወዲያ ወዲህ ይወረወሩ ነበር። ሕያዋን ፍጡራኑን ስመለከታቸው 4 ፊቶች ባሉት በእያንዳንዱ ፍጡር አጠገብ አንዳንድ መንኮራኩር በምድር ላይ አየሁ። የመንኮራኩሮቹ መልክና አሰራር እንዲህ ነበር፣ እንደ ቢርሌ ያንጸባርቁ ነበር። የ4ቱም ቅርጽ ተመሳሳይ ሆኖ እያንዳንዱ መንኮራኩር በመንኮራኩር ውስጥ ተሰክቶ የተሰራ ይመስል ነበረ። በሚሄዱበትም ጊዜ ፍጡራኑ ወደሚዞሩበት ወደ 4ቱ አቅጣጫ ሁሉ መንቀሳቀስ ይችሉ ነበር። ፍጡራኑ በሚሄዱበትም ጊዜ መንኮራኩሮቹ ወዲያና ወዲህ አይሉም ነበረ። የመንኮራኩሮቹ ክብ ጠርዝ ረጅምና አስፈሪ ነበር። የ4ቱም መንኮራኩሮች ክብ ጠርዝ ዙሪያውን በዓይኖች የተሞላ ነበር። ሕያዋኑ ፍጡራን ሲንቀሳቀሱ ባጠገባቸው ያሉ መንኮራኩሮችም ይንቀሳቀሱ ነበር። ሕያዋኑ ፍጡራን ከምድር ከፍ ከፍ ሲሉ መንኮራኩሮቹም አብረዋቸው ከፍ ከፍ ይሉ ነበር። መንፈስ ወደሚሄድበት ሁሉ ይሄዳሉ። የሕያዋኑ ፍጡራን መንፈስ በውስጣቸው ስላለ መንኮራኩሮቹ አብረዋቸው ይነሳሉ። ፍጡራኑ ሲንቀሳቀሱ ይንቀሳቀሳሉ። ፍጡራኑ ቀጥ ብለው ሲቆሙ እነሱም ይቆማሉ። ፍጡራኑ ከምድር ከፍ ከፍ ሲሉ የሕያዋን ፍጡራን መንፈስ በውስጣቸው ስላለ መንኮራኩሮቹ አብረዋቸው ይነሳሉ። ከሕያዋን ፍጡራን ራስ በላይ የሚያንጸባርቅና እንደ በረዶ የሚያስፈራና እንደ በረዶ የሚያንጸባርቅ ጠፈር የሚመስል ነበር። ከጠፈሩም በታች የአንዱ ክንፍ ወደ ሌላው ተዘርግቶ ነበር። እያንዳንዱም ሰውነቱን የሚሸፍንበት 2 ክንፍ ነበረው። ፍጡራኑ በሚንቀሳቀሱበት ጊዜ የክንፎቻቸውን ድምፅ ሰማሁ። ድምፁም እንደሚጎርፍ ውሃ ጩኸት፣ ሁሉን እንደሚችል አምላክ ድምፅና እንደ ሰራዊት ሁካታ ነበረ። መንቀሳቀሳቸውን ሲያቆሙም ክንፎቻቸውን ዝቅ ያደርጉ ነበር። መንቀሳቀሳቸውን አቁመው ክንፎቻቸውን ዝቅ እንዳደረጉ ከራሳቸው በላይ ካለው ጠፈር ድምፅ ተሰማ። ከራሳቸውም በላይ ካለው ጠፈር ከፍ ብሎ የሰንጴር ዙፋን የሚመስል ነገር ነበረ። በዙፋንም ላይ የሰው መልክ የሚመስል ነበር። ወገቡ ከሚመስለው ጀምሮ ወደ ላይ በእሳት መካከል እንዳለ የጋለ ብረት፣ ከወገቡም በታች እሳት ይመስል ነበር። አየሁ፣ ደማቅ ብርሃንም በዙሪያው ነበር። በዝናብ ቀን በደመና ውስጥ እንደሚታየው ቀስተ ደመና በዙሪያው ያለው ጸዳል እንዲሁ ነበር። ይህም የእግዚአብሔር ክብር መልክ አምሳያ ነበር። ባየሁትም ጊዜ በግንባሬ ተደፋው፣ የአንድ ተናጋሪን ድምፅ ሰማሁ ይላል። አስተውላችሁ ከሆነ እዚህ ጋር አንድ ቦታ ብቻ ነው እርግጠኛ ሆኖ ከክንፎቻቸው በታች የሰው እጅ ነበራቸው ያለው። ከዛ ውጪ አገላለጹ በሙሉ እንደ ነው የሚለው። እንደሚመስል ነው። ምክንያቱም እያየ ያለው አንድም ምድራዊ ነገር የለም። አሁን በራእይ ፍየል ካየ ፍየል አየሁ ነው የምንለው አለ። በግ ካየም በግ። ግን ምንም መሬት ላይ ያለ አየሁ ብሎ ሊል የሚችለው ነገር የለም። ስለዚህ በተቻለ መጠን የሚመስል ነገር በሱ ዘመን ያለ ነገር ፈልጎ እያመሳሰለ ነው የሚናገረው። ታዲያ ይሄንን ትረካ ስንሰማ ብዙ ሰዓሊዎች ሞክረዋል በስዕል ለማሳየት። የሚያስፈራ፣ የሚያስደነግጥ፣ ግራ የሚያጋባ ነው። ለምንድን ነው ከዚህ ውስጥ ያን ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ የሚለው ቃል እንደዚህ የተደጋገመው? ለምንድን ነው ማለት? ከዚህ ውስጥ ስለ መንኮራኩሩ ብቻ ብዙ ማውራት ይቻል ነበር። ስለ እነዚህ 4 ፊት ስላላቸው ሕያዋን ፍጡራን ብዙ ማለት ይቻል ነበር። ባይ ዘ ዌይ ምዕራፍ 10 ላይ ስለ እነዚህ ሕያዋን ፍጡራን ሲናገር ኪሩቦች እንደሆኑ ተናግሯል። ኪሩቦች ብዙ ጊዜ የእግዚአብሔር ክብር መገለጥ ጋር አብረው የሚገለጹ የመላእክት አይነቶች ናቸው። ለምንድን ነው ያን ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ የሚለው? ብዙ ማብራራት ባንችል በእርግጠኝነት
እነዚህ ሰዎች እሱ እግዚአብሔር እንደሆነ ስለማያውቁ ነው አይደል? በቃ ሌላ ብዙ ትንታኔ ውስጥ ባንገባ፣ ያን ጊዜ ያውቃሉ ከተባለ አሁን አያውቁም ማለት ነው። ሎጂካል ነው አይደል? ራእዩ የሚታየው ሁሉ የሚያስፈራ፣ የሚታየው ሁሉ ግራ የሚያጋባ፣ እንዲህ ነው ብሎ ለመተርጎም ግራ የሚያጋባ ነው። ከሁሉ በላይ ግን በዛ ቦታ ላይ ላሉት እስራኤላውያን ስደተኞች ያስፈራቸውና ግራ ያጋባቸው ሌላ ነገር ነው። የነዚህ አራት ፊት ያላቸው ስለ መብረቅ የሚተፋ ስለ አውሎ ነፋስ ስለ እሳቱ አይደለም። ሌላ በጣም ግራ ያጋባቸው ነገር አለ። ስላይድ 3ን ብታረግልኝ። እስራኤላውያን የእግዚአብሔርን መገኘት ወይም እግዚአብሔርን በሚመለከት ከሶስት ነገር ጋር ሰፍተውና አያይዘው ነው የሚረዱት። አንደኛ ከኢየሩሳሌም ጋር። ለአንድ እስራኤላዊ እግዚአብሔር ከኢየሩሳሌም ውጪ የለም። እግዚአብሔርን ማግኘት ከፈለገ መምጣት አለበት ኢየሩሳሌም ድረስ። ሁለተኛ ከቤተ መቅደስ ጋር። ከቤተ መቅደስ ውጪ ለነሱ እግዚአብሔር የለም። በቃ እግዚአብሔር ያለው ቤተ መቅደስ ውስጥ። ሶስተኛ ቤተ መቅደስም ደግሞ ቅድስተ ቅዱሳን ውስጥ ያለው የቃል ኪዳኑ ታቦት ጋር። በቃ ከነዚህ ጋር አያይዘውና ሰፍተው ነው የሚረዱት። ንጉሥ ሰለሞን የቤተ መቅደሱን ግንባታ ሲጨርስ ምርቃቱ ላይ የጸለየውን ጸሎት ዝም ብሎ አልፎ አልፎ ብናየው ይሄንን መረዳት ነው የሚያንጸባርቀው። ምን ይላል? ከዚያም ሰለሞን እንዲህ አለ፣ እግዚአብሔር ጥቅጥቅ ባለ ደመና ውስጥ እንደሚኖር ተናግሯል። እነሆ እኔም ለዘላለም የምትኖርበት ታላቅ ቤተ መቅደስ ሰርቼልሃለሁ። እግዚአብሔር ለዘላለም እዚህ ቤተ መቅደስ ውስጥ ነው የሚኖረው ብለው ነው የሚያስቡት። ይሄ ነው በቃ ያላቸው መረዳት። ሌላ ቦታ ደግሞ ባሪያ ወደዚህ ቦታ የሚያቀርበውን ጸሎት ይላል። በሙሉ ሲናገር ጸሎትን ከዚህ ቦታ ጋር፣ ጸሎትን ከኢየሩሳሌም ጋር፣ ጸሎትን ከቤተ መቅደስ ጋር አያይዞ ነው የሚናገረው። በዚህ ስፍራ ወዳለው ቤተ መቅደስ ይላል። ወደዚህ ስፍራ በጸሎት በሚያቀርቡበት ጊዜ ይላል። በዚህ ቤተ መቅደስ ወደ አንተ ቢጸልዩ ይላል። የሚቀጥለው ይህን ተመልከቱት። ከሕዝብህ ከእስራኤል ማንኛውም ሰው የልቡን ጭንቀት አውቆ እጆቹን ወደዚህ ቤት በመዘርጋት ጸሎትና ልመና በሚያቀርብበት ጊዜ እጆቹን ምን ማለት ነው? በአካል እንኳ መገኘት ባይችል ማለት ነው። ኤክስቴንሽን ሲሰጡት as long as እጁን ወደዚህ ቤተ መቅደስ እስከ ዘረጋ ድረስ ይሄ ነው አመለካከታቸው። ወደዚህ ቤተ መቅደስ ቢጸልይ። የሚቀጥለው ደግሞ ሕዝብ ጠላቶቻቸውን ለመውጋት አንተ ወደምትልካቸው ወደ የትኛውም ቦታ ለጦርነት በሚወጡበት ጊዜ ካለ በኋላ አንተ ወደ መረጥከው ከተማ ኢየሩሳሌም ማለት ነው፣ እኔ ደግሞ ለስምህ ወደ ሰራሁት ቤተ መቅደስ። አሁን ቅድም እጃቸውን ቢዘረጉ ነው ያለው። አሁን ደግሞ ፊታቸውን ቢያዞሩ ወደዛ ዳይሬክሽን። ለዚህ ነው ሲበተኑ እስራኤላውያን ሁሌ ከነሱ ሎኬሽን ኢየሩሳሌምና ቤተ መቅደሱ ያለበትን ግምታዊ ውሳኔ ወስደው ወደዛ ዞረው ነው ቢሰግዱም ቢጸልዩም። የሚቀጥለው ደግሞ ወደዚህች ከተማ እኔም ለስም ወደ ሰራሁት ቤተ መቅደስ ይደግመዋል። ለዚህ ነው እኮ ትዝ ይላችኋል፣ በኤሊ ጊዜ ጦርነት ወጡ፣ ተሸነፉ። ሲሸነፉ ምንድነው ያሰቡት?
አስተሳሰቡ ልክ ነበር። እግዚአብሔር አብሮን ቢዋጋ እናሸንፋለን። ስለዚህ እግዚአብሔርን ይዘነው እንምጣ ብለው ሄደው የቃል ኪዳኑን ታቦት ነው ከኤሊ ጋር ተከራክረው ይዘው የወጡት። ሐሳቡ ምንድነው? እዚህ ላይ ነው ያለው፣ እሱ ካለ እሱ አለ ማለት ነው ቃል ኪዳኑ ታቦት። ያኔ ነው እንግዲህ የቃል ኪዳኑ ታቦት የተማረከው። አሁን እስራኤላውያን ወይ እጃቸውን ዘርግተው ወይ ፊታቸውን ወደዛ አዞረው ሲጸልዩ፣ አሁን ልክ እጃቸውን ዘርግተው ወደዚህ ቢሆን ኢየሩሳሌም እንዲህ ሲጸልዩ እግዚአብሔርን አድሬስ እንዳረጉት ነው የሚሰማቸው። አሁን ዊርድ ይመስላል አይደል? we do the same thing። እኛም ወደ እግዚአብሔር ስንጸልይ ምንድነው የምናደርገው? እጆቻችን ወደ ላይ አይደል? የእግዚአብሔር አድራሻ ሰማይ ነው ብለን ስለምናስብ አይደል? እንዲህ ስንል አድሬስ እንዳረግን ነው የሚሰማን። ግን አስቡት፣ ምድር እኮ ክብ ነች እና ሁሉም በያለበት ሰማይ ብሎ ከሱ ሎኬሽን አንፃር ወደ ላይ ነው የሚዘረጋው እና በታችኛው በኩል ያሉት እኮ የሚዘረጉት ወደ ታች ነው ለኛ አይደለ? በምድር ጎን በኩል ያሉት ደግሞ እኮ ወደዛ ነው የሚዘረጉት። ታዲያ እግዚአብሔር የት ነው ያለው? ሰማይ የት ነው? ሕዝቅኤል ያየው ራእይ ምዕራፍ 1 ላይ ይሄንን አመለካከት የሚሰባብር ነው። ይሄንን አመለካከት የሚያፈራርጥ ነው። ምንድነው? ለእስራኤላውያን ስደተኞች በጣም አስደንጋጩ ነገር የእግዚአብሔር ዙፋን፣ ምክንያቱም ሲደመድም የእግዚአብሔር ክብር ነው ብሏል። የእግዚአብሔር ክብር። አዎ። እና ባቢሎን ምን ያደርጋል? እሱ ጥለውት እንደመጡ ነው የሚያስቡት። ከሱ እነሱ እንዳባረራቸው ነው የሚያስቡት። እግዚአብሔር ሰምዌር እነሱ ሌላ ቦታ ብለው ነው የሚያስቡት። እና እዚህ ባቢሎን እግዚአብሔር እንዴት ሊሆን ይችላል? ምናልባት እንደው ደክማችሁ በጌታ አያድርባችሁ፣ ግን ደክማችሁ ጭፈራ ቤት ናይት ክለብ ብትገቡና የእግዚአብሔር ክብር ቢታይ ምንድን ነው የምትሉት? በኢየሱስ ስም ነው የምትሉት። እግዚአብሔር ነው ብሎ ለመቀበል ይከብዳል። እንዴት ሊሆን ይችላል ሲሉ የእግዚአብሔር መልስ አዎ እኔ ነኝ፣ እዚህም እኔ ነኝ፣ መገኘቴ አይታሰርም፣ ዙፋኔም አይቆምም። ዙፋኔ በቦታ ተገድቦ አይቆምም። ይህ ራእይ ለተሰደዱ እስራኤላውያን የተላከ መልእክት ነው። እኔ አሁንም በዙፋኔ ላይ ነኝ እና በማንኛውም ባላችሁበት ሲቹዌሽን እና ቦታ መጥቼ ላገኛችሁ እችላለሁ። ተንቀሳቃሽ ዙፋን አለኝ፣ በምድር ሁሉ ዙሪያ የሚንቀሳቀስ። የእግዚአብሔር ዙፋን በአንድ ቦታ ወይም ከሆነ ነገር ጋር አልተጣመረም። እግዚአብሔር ቤት፣ ሀገር፣ ቦታ ምናምን አይገድበውም። እሱ በባቢሎን ምርኮ አምላክ ነው፣ በስደት አምላክ ነው። በማንኛውም ያልታወቀ ሁኔታ ኤክስፕሌን ማድረግ የማንችለው አሁን ያለንበት ሁኔታ ውስጥ እሱ አምላክ ነው። እሱ በባቢሎን ሰማያት ብቻ አይደለም፣ ሰማያት ተከፈቱ ነው ያለው። እንደሱ አይደለም። ዛሬ ያለንበት ሀገር አሜሪካ፣ ያለንበት ስቴት ኦሪገን፣ ሰማያት ቢከፈቱ የሰማይ ይዘት ባለ መንኩራኩሩ ዙፋን ጌታ ነው። ሌላ የለውም። ሰማይ ሌላ ይዘት የለውም። በስራ ቦታችን እሱ አምላክ ነው። በመኖሪያ ቤታችን እሱ አምላክ ነው። ኢንተርቪው ካለ ኢንተርቪው ቦታ እሱ አምላክ ነው። ፍርድ ቤት ካለብን ፍርድ ቤትም እሱ አምላክ ነው። የሆነ ነገር እየተጠባበቅን ካለ በዛ መጠባበቅ ውስጥም እሱ አሁንም አምላክ ነው። ይሄ ነው የምዕራፍ 1 መልእክት። እግዚአብሔር ባለህበት ቦታ ባለሽበት ቦታ እስኪገናኝና እስኪገናኝሽ ጠብቂ። የሚከለክለው ሲቹዌሽን እግዚአብሔርን የለም። በገባንበት ምድር ሰማያትን እየገዛ በሰማያት ላይ ያለው
ይሄ ባለ መንኮራኩሩ ዙፋን ነው። አሁንም በሰማያት ላይ ተንሰራፍቶ አለ። በታላቅ ብርሃን ተከቦ ማለት ዝም ብሎ ፕሬዘንስ አይደለም። በታላቅ ብርሃን ተከቦ በሚፍለቀለቅ እሳት ውስጥ ተቀምጦ መብረቅ እየረጨ በጋለ ብረት አምሳያ እነዚህ ኪሩቦች በመብረቅ ብልጭታ እየተንቀሳቀሱ እያገለገሉት እሱ እዚህ የኛ ከተማ ላይ በሰማያት አለ። በጣም የሚገርመው ይሄ የተገለጸው ፍጡራኑ ምናምን ኪሩቤሎቹ በሙሉ በጣም የሚያስደነግጥና የሚያስፈራ ነው። ግን ምን ይላል ሲቀጥል ራእዩን ወንድማችን ሕዝቅኤል ከሕያዋኑ ፍጡራን ራስ በላይ ሌላ እስካሁን ከገለጸው ይበልጥ የሚያስፈራና እንደ በረዶ የሚያንጸባርቅ ጠፈር አለ ይላል። ጠፈር አይደለም የሚለው ጠፈር የሚመስል ነገር አለ። ከጠፈሩ ከፍ ብሎ የሰንጴር ዙፋን የሚመስል በዙፋኑ ላይ የሰው መልክ የሚመስል ዛሬ እኮ እኛ እንዲህ እያሉ የሚጡትን እናውቀዋለን። በስሙ እናውቀዋለን እኮ ኢየሱስ እያልን እንጠራዋለን። ለምንም ነገር በኢየሱስ የምንለው እኮ ይሄ እሳት መሃል እኮ የተቀመጠ ጌታ ነው። አውቀን ብንጠራው አንድ የሆነ የኢትዮጵያ ክልል ላይ ሄደው ወንጌል ሰበኩላቸው አሉ። በደንብ አስተምረዋቸዋል መሰለኝ። ከዛ እንደዚህ ፕሮግራም ሲያደርጉ አጋንንት ይጮሃል። ውጣ ይሉታል። አልወጣም ውጣ አልወጣም ሲል በል እንግዲህ እንዳልጠራው ይላሉ አሉ። እንዳልጠራው የስሙን ክብደት አውቀውታል። እንዲህ ነው ይሄ ጌታ ዙፋኑ ላይ ቁጭ ብሎ ያለው። ይሄ ነው እኛን በሚመለከት በሀገራችንም ብንሆን በስደት ምድር የኛን ጉዳይ በዋናኝነት መውጣት መግባታችንን የሚቆጣጠር ደሞዝ የሚከፍለን የሚመግበን ሕይወታችንን የምንጠብቅ ስንተኛ ጠብቆ የሚቀሰቅሰን በሰውነታችን ውስጥ የሚመላለሱትን ነርቮች ስርዓት ይዘው እንዲመላለሱ የሚያዛቸው የሚጠብቅ ደማችን ውስጥ የደም ስሮቻችን ውስጥ የሚሰራጩትን ደሞች የሚመጥንልን እስትንፋሳችንን የሚቆጣጠር ይሄ ባለመንኮራኩሩ ዙፋን ላይ የተቀመጠው ጌታ ነው። አምላካችን የኛ መንግስት በአንድ ጂኦግራፊካል ሎኬሽን ወይም የእዝ ጣቢያ ተብሎ በሚታወቅ በድንበር የተከለለ የሆነ ቦታ ቤተ መንግስት ያለው አምላክ አይደለም። በምድሩ ዙሪያ ይሄ በመንኮራኩር ውስጥ መንኮራኩር የሚለው ነገር ጊዜ ሲኖራችሁ እዩ እንዴት ሊገልጹት እንደሞከሩ የተለያዩ ሰዓሊዎች። በሁሉም አቅጣጫ የሚንቀሳቀስ ማለት ነው። ምድር ሁሉ በየትም ስፍራ ያለ ገደብ በሁሉም አቅጣጫ ወደዚህና ወደዚያ ሳይዞር አሁን እዛ መሄድ ብፈልግ መዞር አለብኝ። ይሄ ጀርባዬ ነው። ስለዚህ ከዚህ የሚመጣውን አላቅም። አንዱ እዚህ ጋር የተገለጠው ወደ ኋላ ሳይገላመጥ ነው የሚለው። በሁሉም አቅጣጫ መሄድ ይችላል። ለምን? በሁሉም አቅጣጫ ኪሩቦች ፊት አላቸው። ሁሉም ፊታቸው ነው። የሚንቀሳቀስበት መንኮራኩር ደግሞ አይኖች የሞሉበት ነው። ማለት ዝም ብሎ አይንቀሳቀስም። የሆነ ነገር አይቶና አውቆ ነው የሚንቀሳቀሰው። ሁሉን ዘልቀው በሚያዩ አይኖቹ በሁሉም አቅጣጫ እያየ በግርማ ሞገስና በማስፈራት በሰማያት ላይ አለ ንጉሳችን። የሚከናወነው እኛን የሚመለከት እያንዳንዱ ጉዳይ በዚህ በሰማያት ላይ በተቀመጠው የባለመንኮራኩር ዙፋን ተወስኖ ለመላእክቶቹ ተሰጥቷቸው እነሱ ይዘው መጥተው እዚህ ግዑዙ ዓለም ላይ ይሄ ጉዳይ ለሚመለከተው መስሪያ ቤት አቀብለዋቸው እነሱ የወሰኑት እየመሰላቸው እየሰጡን ነው እንጂ
የኛን ጉዳይ ከሱ ውጪ መወሰን የሚችል ማንም የለም። ማንም በእኛ ጉዳይ ምንም መወሰን የሚችል ከዚህ ከመንኮራኩሩ ባለ ዙፋን ሌላ የለም። ሁሉም ወሳኞች የሚመስሉን ባለስልጣኖች የባለ መንኮራኩሩ ሰውዬ ጉዳይ አስፈጻሚዎች ናቸው። ታውቃላችሁ፣ አሁን የሆነ ሰው ሲመረጥ ምንድነው ሪፐብሊካን ነው ዴሞክራት ነው አንተ ነው አክራሪ ነው ምናምን እንደዚህ አዲስ ፖሊሲ ወጣ ይሄ ነገር ይመለከታል። በእኛ ጉዳይ ከሚሾሙ ሰዎች አስተሳሰብና አመለካከት የኛን ጉዳይ በሚመለከት ከሚወጡ ፖሊሲዎች ከየትኛውም ነገር የበለጠ በእኛ ጉዳይ አፈጻጸም ላይ ተጽዕኖ ያለው እኛ ለሱ አምላክነት ያለን ዕውቀት ነው። ብቸኛው ነገር እኛ እሱ እግዚአብሔር እንደሆነ ምን ያህል እናውቃለን። እንደው መኪና ስትነዱ ዝም ብሎ ስለ ሰማይ ስታስቡ እላይ አሁን በተገለጸው መልኩ ቁጭ ያለ ጌታ አይኖቹን ትኩር ብሎ እናንተን እያየ የእግዚአብሔር አይኖች በምድር ሁሉ ዙሪያ ናቸው፣ በእርሱም የሚታመኑትን ያውቃቸዋል። እንዴት ያውቃቸዋል? እነዚህ መንኮራኩሮች በሁሉም አቅጣጫ ሲንቀሳቀሱ ሕያዋን ፍጡራኑ አብረዋቸው የሚንቀሳቀሱበት ምክንያት ይላል ሕዝቅኤል ሲነግረን የሕያዋን ፍጡራኑ መንፈስ መንኮራኩር ውስጥ ስለነበረ ነው። በሪሞት ኮንትሮል ነው የሚንቀሳቀሱት መንኮራኩሮቹ። በጣም አስደናቂው ነገር ደግሞ ዙፋኑ ላይ የተቀመጠው ንጉሥ ደግሞ ልክ ሕያዋን ፍጡራኑ መንኮራኩሮቹን በመንፈሳቸው ገምደው እንደያዙት እሱም ደግሞ በመንፈሱ እኛ ውስጥ ከቶ መንፈሱን ገምዶ ይዞናል። ማንም ወደየትም ሊያንቀሳቅሰን አይችልም። እሱ ካልተንቀሳቀሰ ማንም ወደየትም ሊያንቀሳቅሰን አይችልም። ለምን? ተገምደናል በመንፈሱ ከዙፋኑ ጋር። ስለዚህ አምላካችን ያለን ዕውቀት ነው ብዙ ነገራችንን የሚለውጠው። በዚሁ ዘመን የነበረው ዳንኤል የተናገረውን ላሳያችሁ። ስላይድ 8 በዳንኤል 1:12 ላይ ስለ ሌሎች ነገሮች ይናገራል። ኪዳኑን የሚተላለፉትን በማታለል ያስታል ካለ በኋላ አምላካቸውን የሚያውቁ ሕዝብ ግን ጸንተው ይቃወሙታል፣ እርምጃም ይወስዳሉ። እርምጃ ይወሰድባቸዋል አላለም፣ እርምጃ ይወስዳሉ እነሱ ነው ያለው። አምላኩን የሚያውቅ ሰው እሱ ነው እርምጃ የሚወስደው እንጂ እሱ እርምጃ አይወሰድበትም። በሌላም ትርጉም እንደዛ ነው የሚለው፣ አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉም። ታዲያ ይሄ የምለው መንግስት የቱ ጋ ነው ያለው? ወይስ አሁን እኔ አሁን ልክ እንደነገርኳችሁ ሰማይ ላይ ኢማጂን አርጉት አሰላስሉት ያልኳችሁ ነው ወይ? እንደ ብዙ አዳዲስ ትምህርቶች የት ነው ያለው ይሄ ባለመንኮራኩር የኛ መንግስት? ኢየሱስ ይሄ እዛ ዙፋኑ ላይ የሰው መልክ የሚመስል ተብሎ የተጠቀሰው የምድር ዘመኑ ላይ ይህንኑ ጥያቄ ጠይቀውት የመለሰውን መልስ ላሳያችሁ። ሉቃስ 17 ላይ ፈሪሳውያን የእግዚአብሔር መንግስት መቼ እንደምትመጣ ኢየሱስን በጠየቁት ጊዜ እንዲህ ሲል መለሰላቸው። የእግዚአብሔር መንግስት በሚታዩ ምልክቶች አትመጣም ካለ በኋላ ሰዎች እዚህ ነው እዛ ነው ማለት አይችሉም ካለ በኋላ በጣም በእኛ ቋንቋ ኮንስትራክሽን የማይሄድ ነገር ነው ቀጥሎ ያወራው። አሁን ማለት የነበረበት ሰዎች እዚህ ጋ ነው እዛ ጋ ነው ሊሉ አይችሉም፣ ምክንያቱም የእግዚአብሔር መንግስት በመካከላችሁ አይደለችም ነበር ማለት የነበረበት። ማለት እዚህ ነች እዛ ነች ካልተባለ የለችም ማለት ነው። ግን ቀጥሎ ምን ይላል? እዚህ ነች እዛ ነች የማትሉበት ምክንያት የእግዚአብሔር መንግስት በመካከላችሁ ስለሆነች ነው። ምን ማለት ነው? እዚህ ነች እዛ ነች ማለት ካልቻልን
የማንችልበት ምክንያት ደግሞ መካከላችን መሆኑ እንዴት ነው የሚሆነው? ምክንያቱም የእግዚአብሔር ዙፋን ያለበት የእግዚአብሔር ቤተ መንግስት እንደለመድናቸው የምድር ቤተ መንግስቶች በምድራዊ የግንባታ ዕቃዎች፣ በምድራዊ ባለሙያ ዲዛይን ዕውቀትና በዚህ ግዑዝ ዓለም ላይ የሆነ ቦታ ላይ የተገነባ ቤተ መቅደስ የለውም። አይታይም ግን አለ። አይታይም ግን አለ። ለምሳሌ ንፋስ አይታይም። ንፋስ ማንንም መጥቶ አያማክርም። ይሄን ሰፈር ላፈራርሰው ነው ምን ይመስላልና ብሎ አያማክርም። ዲፕሎማሲ አያውቅም። ነገር ግን በጉልበቱ ካለበት ቦታ ሆኖ ቤቶቹን እየነቃቀለ መኪኖቹን በአየር ላይ ያንሳፈፈ ዛፉን እየገነጣጠለ ሲል ኖ ባናይህም አለሃል ነው። ከዛ ኑሯችንን ንፋስን በሚመለከት በጥንቃቄ አደረግን። ለዚህ ነው የሆነ ነገር ሲኖር እንትን ውስጥ ግቡ የሚባለው። በቃ መብቱን አስከብሮ ባይታይም አለ። ልክ እንዲሁ ይህም የማይታይ የኛ መንግስት በገዢነት በዲፕሎማሲ ሳይሆን በጉልበቱ የፈለገውን ኃይላትና ስልጣናት እየሻረ የፈለገውን እየሾመ መንግስታትን ተው እያለ እያስፈራራ እሷን እንዳትነካዋ እያለ ቢያስፈልግ ደግሞ እየሰወረን እዚህ አድርሶናል። ይሄ ባለመንኮራኩር ዙፋን ለመኖሩ እኔ ማስረጃ ነኝ። እኔ ምንም ግራ ቀኝ የሌለው ማስረጃ ነኝ። አሁን እዚህ መድረክ ላይ የማግራችሁ ብዙ ተአምራት አድርጎ በጉልበቱ ግለሰቦችን አይደለም መንግስታትን ገትሮ ይዞ እየከለከለ ባይረዳኝ ኖሮ እዚህ ቆሜ ማስተማር አልችልም ነበር። ብዙ ተረት አድርገው ሊያስቀሩኝ ይችሉ የነበሩ የሞት መንገዶችን አሻግሮ እንዴት አድርጎ ያልፈዋል? ይሄንን ምን አይነት ሰው ሊረዳው ይችላል ሲሉኝ የባለመንኮራኩሩ ጌታ እኔ የት ሄጄ እያለ ነው እዚህ ያደረሰኝ። የእናንተን ታሪክ አላቅም። በዳንኤል ላይ በዚሁ ዘመን እነዛን 3 ጎረምሳ አይሁዳውያን ታስታውሳላችሁ? በኋላ በአማልክት ስም የጠሯቸው ሲድራቅ ሚሳቅ አብደናጎ ብለው ስገዱ ሲባሉ ናቡከደነጾር እኮ ንጉስ አይደለም፣ የነገስታት ንጉስ ነው። ብዙ ነገስታትን የሚገዛ ነው። እንደገና አይናቸው እያየ ነው አገራቸው ገብቶ እግዚአብሔርን እናምናለን ከሚሉበት ቦታ አፈራርሶ ይዟቸው የመጣው። ዳንኤል 3 ላይ የምታዩት ታሪክ ሲድራቅ ሚሳቅና አብደናጎ ለንጉሱ እንዲህ ብለው መለሱለት ይላል። ናቡከደነጾር ሆይ በዚህ ጉዳይ መነጋገር አያስፈልገንም። ለንጉሰ ነገስቱ እኮ ነው እንደሚሉት በዚህ ጉዳይ ላይ መነጋገር ስለ ራሳችንም መልስ መስጠት አያስፈልገንም። ይሄ እኮ የንቀት እኮ ንግግር ነው። ንጉስ ሆይ በሚንበለበለው እቶን ውስጥ ብንጣል የምናመልከው አምላክ 3 ነገር አሉ። ችሎታን በሚመለከት ከሆነ ሊያድነን ይችላል አሉት። ከዛ ነቢያትም ስለሆኑ በሚቀጥለው ደግሞ የእውነትም ሆኖ የምታየው ያድነናል አሉት። ያድነናልም። ነገር ግን ዋናው ኬዝ የኛ መዳን አለመዳን አይደለም አሉት። አሁን ስለሚያድነን ስለማያድነን ምናምን ብለን አይደለም፣ ገዢ እሱ ብቻ ነው። እሱ ያለውን ነው የምናደርገው አሉት። በቃ ያንተና ማለክት እንደማናገለግል ላቆምከው ምስል እንደማንሰግድ። ወገኖቼ እግዚአብሔር እውነት ነው። የእግዚአብሔር መንግስት በመካከላችን አለች። የኛ አይነት ዝርያዎች በስሜት ሕዋሳቶቻችን በምናየው በምንሰማው የምንመላለስ ሰዎች አይደለንም። አካባቢያችን እየሆነ ያለውን ነገር አይተን የምንገምት አይደለንም። ደመና ሲሆን ሊዘንብ ነው እያሉ እንደዛ አይነት ሰዎች አይደለንም። በእምነት የማይታየውን ነገር ግን የተጻፈውን እያየን የምንኖር ነን። አዳዲስ ፍጥረታት ነን። በዚህ
በ3 ዳይሜንሽናል ዓለም ውስጥ ብቻ አይደለም የምንኖረው። መንፈስ ከሆነው እግዚአብሔር በመንፈሳዊው ዓለም ውስጥ ከሱ ውልደት ያለን ልጆች ነን። ይህንን ሰውነታችን እንደው ቢያፈራርሱት እንኳን ግድ እስከማይኖረን ድረስ ምንድነው የሚለው? መኖሪያችን የሆነውን ምድራዊ ድንኳን የሚቀጥለው ስላይድ መኖሪያችን የሆነውን ምድራዊ ድንኳን ቢያፈራርሱ በሰው እጅ ያልተሰራ ነገር ግን በሰማይ ሌላ አካል ያለን ሰዎች ነን። ከጎን እንዳሉት ፍጥረታዊ ሰዎች የነሱን አይነት ኑሮ ለመጣው ነገር ግብረ መልስ እየሰጠን የምንሄድ አይደለንም። እኛ በእምነት የምንኖር ሰዎች ነን። የሚቀጥለው ስላይድ በጣም የሚገርመው ስለዚህ ይላል አይናችን የሚያተኩረው በሚታየው ሳይሆን በማይታየው። አያችሁ ብዙ ጥቅሶች በዚህ ዓለም ማይንድ ለመረዳት ብንሞክር የማንረዳበት ምክንያት እኛም አዳዲስ ፍጥረታት ነን፣ ቋንቋችንም ሌላ ስለሆነ ነው እንጂ አንድ ሰው ጠርታችሁ አሁን እንደዚህ ብትሉት ናናና ዴውል ትኩር ብለህ ተመልከት ብትሉት እሺ ምኑን ቢል የማይታየውን ብትሉት አይመታችሁም? እንዴት የማይታየውን ትኩር ብለህ ይባላል? ቋንቋችንም ይለያል። ለዚህ ፍጥረታዊ ዓለም እንግዳ አይነት ፍጥረታት ነን። በደንብ ሙሉ ለሙሉ አንገባቸውም፣ ሙሉ ለሙሉም አንታያቸውም። ግን እኛም ህይወታችንም መንግስታችንም በግልጽ የሚታይ ገዢ ነገር ሲሰራ ይታያል። በሄድንበት ቦታ ሁሉ ደረታችንን ነፍተን በልበ ሙሉነት በድፍረት መንቀሳቀስ ያለብን ሰዎች ነን። ሙሴ ያለውን ተመልከቱ። ለምንድን ነው ደረቴን የምነፋው? የሚቀጥለው ስላይድ ደረታችንን የምንነፋበት ምክንያት አንተን፣ አንቺን፣ እርሶን፣ እኔን ለመርዳት በሰማያት ላይ በደመናትም ላይ በግርማው የሚገሰግስ አምላክ ስላለን፣ ይሄ አምላክ ስላለን፣ ስለዚህ በአሜሪካ ሰማያት ላይ በሙሉ ግርማው በሉዓላዊነት ተንሰራፍቶ የሚገዛ የሰው ልጅ የሚመስል የተባለው ይሄ የኛ ንጉሥ የተቀመጠበት ባለመንኮራኩር ዙፋን ነው። ጃፓን ብንሄድ፣ እንግሊዝ ብንሄድ ይሄው ባለመንኮራኩር ዙፋን ነው ሰማይ ውስጥ ያለው። አረብ ሀገር ብንሄድ፣ አገር ቤት ብንመለስ ይሄው ባለመንኮራኩር ዙፋን ነው ያለው። ታዲያ የት እንሂድ? ይሄ ባለመንኮራኩር ዙፋን የማይገዛበት ቦታ የት እንሂድ? የሚቀጥለው ስላይድ እግዚአብሔር ዙፋኑን በሰማይ አጽንቷል፣ መንግስቱም ሁሉን ትገዛለች። እንጸልይ።